ወዳጃችን በፍቅር የተወዳጁ ጥንዶች ላይለያዩ ቃል ሲገባቡና ከሞት በስተቀር የሚለያየን አይኖርም ሲባባሉ ሳያዳምጡ እንዳልቀሩ እንገምታለን። ምናልባትም ደግሞ እርሶ ራስዎት ብለውም ያውቁ ይሆናል። በእርግጥም አንለያይም ብለው አብረው የዘለቁ እንኳ ታዲያ ጉልበተኛው ሞት የመጣ ጊዜ መለያየታቸው ሐቅ ነው። የለም ሞትም ቢሆን እኔን ከእጮኛዬ ሊለየኝ አይችልም ያለችው ታይላንዳዊት እንስት ግን ሞት ፍቅረኛዋን እንዲነጥቃት አልፈቀደችለትም ይላል ሚረር ድረገጽ። ነገሩ እንዲህ ነው። ናን ቲራፓቲና ፊያት በሀገረ ታይላንድ ቻቾየንግሳው ግዛት ውስጥ በፍቅር ተወዳጅተው የሚኖሩ በቅርብ ሊሞሸሩ እየተሰናዱ ያሉ እጮኛሞች ነበሩ። እናም የቀን ክፉ መጣና ሆዴን ቆረጠኝ ራሴን ፈለጠኝ ሳይል ምንም ያልታመመው ፊያት በድንገተኛ የልብ ህመም እስከ ወዲያኛው ያሸልባል። ሞትም ቢሆን አይለያየንም ያሉት ጥንዶቹ ሊለያዩም ግድ ሆነ። ይህ እንዲሆን አልፈቅድም ያለችው ናን ታዲያ እጮኛዬንማ እንዲህ በቀላሉ ሞት አይነጥቀኝም፣ እንጋባለን ብለን ያሰብነውን ሳንፈጽምማ ሞት እንዲለያየን አልፈቅድለትም ብላ ከሟቹ ፍቅረኛው አስክሬን ጋር እሞሸራለሁ ብላ ተወስናለች። እናም ቅሉ ለቀብር እየተሰናዳ የነበረው ፊያት ይቀበር ወይ ሞሸር ምኑንም የማይረዳ በድን ሆኖ እንደተኛ ቢሆንም እጮኛው ናን ከሐዘን ልብስ ይልቅ ቬሎዋን ግጥም አድርጋ ለብሳ በታይላንዳውያን ወግ ባህል መሰረት ተሞሽራ የትዳር ክሯን ከሞተ ፍቅረኛዋ ጋር ቋጥራ ብዙዎችን አጀብ ያሰኘና እንባ ያራጨ ድርጊት ትፈጽማለች። ታዲያ ምንም እንኳን ናን ከፍቅረኛዋ ጋር ያለሙት የነበረውን የዘመናት የመጋባት ህልማቸውን ከፊያት አስክሬን ጋር ተሞሽራውን ብታደርገውም ጋብቻው ህጋዊ እውቅናን አልተቸረውም። በፊያት ቀብር ላይ ለመገኘት የመጣው ለቀስተኛም የሙሽራ ልብስ ለብሳ በሳጥኗ አጠገብ የፍቅረኛዋን እጅ ይዛ የተቀመጠችውን ናን ሰርግም እየታደመ ሊመለስ ግድ ሆኗል። በዚህ በኩል የፊያት ሐዘን፣ በዚያ በኩል ደግሞ የናን ሰርግ አንድ ላይ ተዳብሎ ሰርገኛውም ሐዘንተኛውም እዝንም ሰርግም እየደረሰ ተመልሷል። ይህን የሰርግና የሐዘን ስነ ስርዓት የሚያስቃኙ ፎቶግራፎችን በማህበራዊ ትስስር ድረገጾች ላይ ለዓለም ያጋራችው ናን ሰርጋችንን ነበር የማልመው፣ እጅ ለእጅ ተያይዘን አይቻለሁ፣ ፊያት አፈቅርሃለሁ፣ እባክህ ህልማችንን እውን እንዳደረግነው መወቀው፣ ፈጣሪ ነፍስህን በገነት ያኑራት የሚል አስተያየቷንም አስፍራለች። እኔ በህይወት እያለሁ እሱን የምዘክርበት መንገድ ይሄ ነው። ምክንያቱም አንድ ቀን ለዘላለም ላንለያይ ዳግም እንደምንገናኝ አውቃለሁ። ፊያትን በሙሉ ልቤ ነበር የማፈቅረው። እናም ከኔ መለየቱን ፈጽሞ ላስበው አልችልም። በሰርጋችን ቀን ውብ ሆኖ ነበር የዋለው። ይህንን ይወደው እንደነበርም አውቃለሁ ስትልም እጮኛዋን በሞት የተነጠቀችው ናን አክላ ተናግራለች።